ጥቁር አዞ ተጠማዝ ጥቁር አዞ ተጠማዞ እንቆቅልሽ አይደል እንቆቅልሽ ምን አቅልሽ ይሄንን አላውቅም ስትሄድ አርግዛ ስትመለስ ወልዳ ፈንሻ እንዴት አሃ ለካ ስትመለስ ነው የምታረግዝ ታምና ታስማ ማሮለላ ወለላ ናተፈይ በላው በመላው ዓለም የምትገኙ ተመልካቾቻችን በሙሉ እንኳን ደህና ቆያችሁን እንግዲህ እነሆ ጉራማይሌ ፕሮግራማችን ተጀምሯል ዛሬም እንደተለመደው ጉራማይሌያችን እንግዶችን ይዞ እንዲሁም ደግሞ እምርድምቅ ያሉ ታዳሚያንን ይዞ ወለናንተ የሚደርስ ነው የሚሆነው እንግዲህ የጉራማይሌ ሰዓታችን እስኪደርስ ድረስ አብቃችሁን ከኛ ጋር ልትሆኑ ዝግጁ ስለሆናችሁ እጅግ በጣም አድርገን እናመሰግናለን ዛሬም በጉራማይሌ ፕሮግራማችን ከዚህ በፊት እንደሚታወቀው ሁሉ በሶሻል ሚዲያ ላይ በብዙ ስራ የምናቃቸው ወጣቶችን ልናጫውታቸው እንዲሁም ደግሞ አሸናፊውን ቡድን ልንሸልም ተገናኝተናል የዛሬ እንግዶቻችንን እንተዋወቃቸዋለን ከማን እንደመጀመር አላውቅም እናንተ ምሮጥ ያው እነሱ ይብሱ በተሻለ ስለዚህ ከነሱ ጀምር ተባካችሁ ከናንተ እንጀምር እሺ በተዋውቁ አንዳችሁ ጀምሩ እንተዋወቅ እሺ ኢየሩሳሌም ማሩ ይባላል ኢየሩሳሌም ማሩ ትባያለሽ ኢየሩሳሌም እንግዲህ ሶሻል ሚዲያ ላይ ምን እየሰራሽ ነው ያለሽው እንዴት ነው ህይወት ኑሮ እንዴት ነው እስኪ ህይወት ታሪክሽ ትንሽ ቲክቶክ ላይ የተወሰኑ ተከታዮች አሉ የተወሰኑ ስንት ነው እኔ ብዙ ነው ያየሁት አይደል የተወሰነ ህዝቡ እንዳለ 480 ሺህ ሙሉ ህዝብ ይዛ የተወሰኑ ብላለች ይያሩ እሺ ወንድሜ ጋርና ብቻ የተለያዩ ኮንተንት ክሬተር ነኝ እዛ ላይ ኢመርጂንግ ኮንተንት ክሬተር ላይ ሰራለሁ ከዛ ሶስተኛ ዓመት ሳይኮሎጂ ተማሪ ነኝ አይበቃ ይበቃ ብዙ ይሻላል ታሪኩ ላይ እስከድረስ በቃ ሶስተኛ ዓመት ሳይኮሎጂ ተማሪ ነሽ በጣም ደስ የሚለው ትምህርት እንዲሁም ደግሞ ሶሻል ሚዲያ አንድ ላይ በጋራ አሪፍ ይሄደ ነው በጣም ቆንጆ ነው እግዚአብሔር ይመስገን አሜን አሜን ተባክሽን ቀጥልሽ ሃይማኖት ካሳባላለሁ ጆርናሊዝም ሶስተኛ ዓመት ተማሪ ነኝ በስማ ጓደኛዬን አግኝቻለሁ እንግዲህ ምን ማድረግ አልችልም ወደዚህ ባደላ ቅር እንዳይላችሁ እሺ አረ አይላደላ እሺ ተዋናይትና ጀማሪ ኮንተንት ክሬተር ነኝ ቲክቶክ ነው ወይስ ሌላ ፕላትፎርም ላይ ነው ቲክቶክ ላይ ጀማሪ ኮንተንት ክሬተር ነኝ እና ተዋናይ እንኳን ደህና መጣሽ እንኳን ደህና ቆየሽ እሺ ወደ እናንተ ጋር እንምጣ እባክሽ ካንቺ ሊዲያ ተገን ይባላል ተዋናይ ነኝ እና ሰከንድ ኢየር ማርኬቲንግ ማኔጅመንት እና ያው ቅርብ ጊዜ ደግሞ ቲክቶክ ጀምሬያለሁ በዚህ በሁለት በእነሱ አነሳሽነት ነው ይሄ ነገር እንዴት ነው ካሜራማን ነበርሽ ከኋላ ብቻ ለምን አሉ ዛሬ ያው ሲሰሩ ምናምን እንደስ በርስ ተቀራረጫቸው አይደል እነሱንም ቀርጻቸው ነበር ከዛ ያው እኔም ቅርብ ጊዜ ጀመርኩ ይሄ ነገር ሳያዋጣ ይቀርማል ከፊት ሳይልቸው እቺ ነገር ወደሽ ወደፊት መጣሽ ትወናስ ምን ላይ ነው እየሰራሽ ያለሽ አፋፍ ተከታታይ ድራማና ስፍራሽ ብዙ ሌዲስ ቲቪ ሚኒ ሲሪየስ ነበር ያው አሁን እሱን ጋፋረው ቲክቶክ ላይ ነው እየሰራኝ ያለሁት ለምን ምን ነው ቆመ ነው አይ ሳይሆን ያው ካስቲንግ በኦዲሽን ወይ እንዴት ነው ሁሉ ጊዜ አይሆንም አይደል የሆነ ጊዜ ትሰራለሽ ከዛ የሆነ ስራ እስኪመጣ ድረስ ነው ሶ ሌላ ስራ እስኪመጣ ድረስ አሁን ላይ ቲክቶክ ነው እየሰራው ያለሁት ስለዚህ አለው ነው አለው ቀጣይ ካስት ማድረግ የሚፈልጉ ሰዎች አለው ነው አይ መልካም እንኳን ደህና መጣሽ እንኳን ደህና ቆየሽ እሺ ብሌ ሙልጌታ እባላለሁ 4ኛ ዓመት የማኔጅመንት ተማሪ ነኝ እና ለጊዜው የሙሉ ሰዓት ተማሪ ነሽ አልሳቡሽም እንዴት ነው ይሄ ሶሻል ሚዲያ ነገር እኮ በቃ አስባለሁ እያሰብሽ ነው ገና ዝግጅት ላይ ነሽ አንቺ እንኳን ብዙ የምትቸገር አይመስለኝም ጓደኞችሽ ናቸው አይደል ብዙ ልምድ ያለው ሰው በዙሪያ ስላለ እንደምንም ብለው አስበው ያስገቡሻል
እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። እንግዲህ ተመልካቾቻችን የዛሬ ተወዳዳሪዎቻችን የተዋወቃቸው ናቸው። ከተለያየ የሙያ ዘርፍ አብረው በጋራ መጥተዋል። ያም ቢሆን ለሁለት ቡድን ተከፍለው እንግዲህ ውድድራችንን እናደርጋለን። አሸናፊው ቡድን መጨረሻ ላይ ማን ይሆን የሚለውን አብረን በጋራ የምንመለከት ነው የሚሆነው። በዚህ ዙር ብቻ ሙሉን ጥያቄ ከመለሳችሁ 25000 ብር ተሸላሚ ትሆናላችሁ። ሙሉን የመመለስ እድል ካላገኛችሁ ደግሞ በመለሳችሁ ጥያቄ ልክ ተሸላሚ የምትሆኑ ነው የሚሆነውና በርታ ጠንከር ነው። እንግዲህ 25000ን የያዘ ቡድን ያው እኔ ወስዶ የ25000 ብር ሳይጋብዘኝ ተስማማላችሁ? እንደዛ ሆነ ወደዚህ ላለ። እሺ እንጀምራለን። እንደሚታወቀው በጉራማይሌ ፕሮግራማችን ላይ የመጀመሪያው ዙር ውድድራችን የሚሆነው ምስል ከምስል መደመር ነው። ሁለት ምስል እዚህ ስክሪን ላይ ቀርብላችኋል። ያ ምስል ከምስል ሲደመር ምንድነው የሚለውን ደግሞ ትመልሳላችሁ ማለት ነው። የመጀመሪያውን ጥያቄ እነሱ ይብሱ ስላልሽ እናንተ ትብሱ ብዬ ከእናንተ እንጀምራለን ማለት ነው። እሺ ይህ በስክሪኑ ላይ የምትመለከቱት ሁለት ጥያቄ ወይም ደግሞ ሁለት ምስል ሲደመር አንድ ላይ ምንድነው? ያላችሁ 30 ሰከንድ ነው። አሁን 25 ላይ ደርሰናል። ነው ብላክፑል ብላክፑል በትክክል ተመልሷል። ግን ያው በጥርጣሬ ነው አይደል? ይሄ ነገር ኦኬ ነው አራሴን ዝቅላ አወኩ ያለ ማለት ብለሽ ነው። እሺ ለዛ ከሆነ ብላክፑል ያው ተመልሷል። ምንድነው ግን ብላክ ምንድነው? ይሄን መልሻለሁ። ያንን ደግሞ አንቻግሽኝ ነው አላውቀውም። ኳስ ላይ እንዴት ነሽ? ቅርብ ጊዜ ነው ማየት የጀመረው። በቃ ይሽ እንደኔ ቅርብ ጊዜ ማየት የጀመረን ሰዎች ብዙ አናውቀውም። ብላክፑል እንግዲህ አንድ የኳስ ቡድን ወይም ደግሞ እንደ ክለብ እንደ ተቋም ነገር እንደዛ። እሺ እንቀጥላለን። ቀጣይ ጥያቄያችን እናንተ ጋር ነው የሚሆነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድነው? ሰዓት እየሄደ ነው። ቤይሩት በትክክል ተመልሷል። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ምንድነው? አፕል ቦክስ ይሄ ነገር እንዴት ነው? በጣም ከፍጥነት ጋራ የመጀመሪያው ዙር ውድድራችን ታያለ እየሄደ ነው። ስለዚህ የ25000 ብር ምሳ ነገር በቃ ይሆናል ማለት ነው። እሺ አፕል ቦክስ ነው በትክክል ተመልሷል። አፕል ቦክስስ ምንድነው? ፊልም ላይ ምናምን ነው የማውቀው። ላይክ ፕሮዳክሽን ላይ እንደ አንድ ካሜራማን እንግዲህ በደንብ ፕሮዳክሽን ላይ ያለ ብዙ ጊዜ እቃዎችን ወይም ደግሞ ካሜራማኖችን ከፍ ለማድረግ የምንጠቀምበት ቦክስ አፕል ቦክስ ነው። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድነው? ምንድነው? አሽከርክር ብለና ምንም ይመጣል። ምንም ግሪን ሻይ አይሆን። ኧረ እኔ እንዲህ ያልኩ አሽከርክር እያልኩኝ። እሺ አልተመለሰም። ዜብራ ግሪን ላይት ምንድነው? ግሪን ላይት ግሪን ላይት ነው በትክክል ተመልሷል። ዜብራ እኔ አሽከርክር ረጋ ብለህ ቢያንስ ይመጣላችኋል ብዬ አስቤ ነበር። ስለዚህ በዚህኛው ቡድን ተመልሷል። ነጥብ ሰጥተናችኋል። ግሪን ላይት ነው የሚሆነው ምላሹ። እንቀጥላለን። ቀጣይ ራሳችሁ ጥያቄ እዚሁ ቡድን ላይ ነው የሚሆነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድነው? ግሪን ቼር አይደለም። ሞክሩ ሌላ እስኪ ሰዓታችሁ ሳያልቅ። እሺ እነዚህ እዚህ ጋር የምትመለከቱት እጽዋት ምን ዝርያ ያለው ምናምን እንደዛ ነው። እሺ ታልቋል። እናንተ ጋር ነው እኔ አልመጣልኝም። ገና
ገና ሳልመጣ ተስፋ ቆርጣችሁ ጠበቃችሁ። አውቀዋለሁ እጽዋቱን ግን ስሙን አላውቀውም ጭራሽ። እጽዋቱን ነጭ አላውቅም እጽዋት እንዴ ኧረ ተይ በእውነት አይተሽው አታውቂም? እኛ ቤት በጣም በልጅነቴ ትውስታ አለኝ። በጣም በቃ ሙሉ ግቢው ይሄ ነው ማለት ይቻላል እና በጣም ይተከል ነበር። አሁን ላይ ባላየው ልጅ እያለን ግን በጣም ብዙ ቤት ውስጥ እናየው ነበር። አናውቀውም። ብዙ ጊዜ ተክሎች እኔ እንጃ ስማቸውን አንይዛቸውም አሉ በብዛት። እሺ ስለዚህ ጥያቄ በሁለቱም ቡድን አልተመለሰም። ይህ ከኋላ የምትመለከቱት ሁለት ምስል ከምስል ሲመለስ አንድ ላይ ምላሹ የሚሆነው ፈርኒቸር ነው። ፈርኒቸር ነው። ፈርን ነው። ፈርን የዚህ የምንመለከተው የእጽዋቱ ስም ሳይሆን ብዙ ጊዜ እንደዚህ አረንጓዴ ሆነው ያድጋሉ ግን ደግሞ ፍሬ ወይም ደግሞ አበባ አያፈሩም። እንደዚህ አይነት ዝርያ ያላቸውን እጽዋቶች ፈርን እንላቸዋለን። ይሄ ባዮሎጂ ወዲያውላ። ስለዚህ ምላሻችን የሚሆነው አንድ ላይ ፈርኒቸር ነው ማለት ነው። እሺ እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ወደ ነየሩስ ቡድን ነው። እንግዲህ ቀጣይ ጥያቄያችን ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ከምስል ነው። ምንድነው? እሺ በስማ ያስባላቱላ ሰዓታችሁ እያለቀ ነው። ሰዓት እያለቀ ነው። ቤቢኒ ልጅ እግር አይደል? ልጅ እግር አይደለም። ከእግር የሚጎላው ምስሉ ላይ ሌላ ነገር ነው አይደል? የልጅ ጉልበት ከተገኘ ይባላል የልጅ ጉልበት። እሺ የልጅ ጉልበት አይደለም። ስለዚህ ጥያቄ አልተመለሰም። ወደዚህኛው ቡድን ዞሯል። የልጅ ቁስል ይታል ቁስል እንዴ? ትንሽ እዚህ ጋር ብልዝ ነው አይደለም። እሺ ስለዚህ ይህ ጥያቄ በሁለቱም ቡድን አልተመለሰም። ምናልባት ከታዳሚ መካከል ይሄንን ጥያቄ የሚመልሰው ካለ እድል ልስጣችሁ። ምን ሊሆን ይችላል? ዳዲ አይደለም። እሺ ሳይወድቁ ያድጉ ልጆች ሳይወድቁ ያድጉ አይደለም። እሺ ስለዚህ አልተመለሰም። የዚህ ጥያቄ ምላሽ የሚሆነው ኪድኒ ነው። ኪድኒ ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። እናንተ ጋራ ነው። ምንድነው? ዩታንክ ምን ታንክ ሳይሆን ሌላ። ይሄ ምንድነው? እዚህ ጋር ያለው ነገር ምንድነው? ዩካንት አይደለም። ምንድነው? ካንት ምን ካት እንዴት ሆኖ የሚባለው ምንድነው? ስሙን ተጋገዙ እስኪ ስሙን። ሰዓት ሳያልቅ እሷ ዩ ብላለች። ሰዓት እያለቀ ነው። ካን ምንድን ዩካር ነው ያለው። ካር አይደለም። ዩካር አይደለም። ሰዓት አለቀ። ወደ እናንተ መጥቷል። ምንድነው? የመኪናው ስም እሱ ነበር ወሳኝ ነጥብ። እሺ ሎደር የሚባለው። እሺ አልተመለሰም። ስለዚህ የጥያቄ በሁለቱም ቡድን አልተመለሰም። ግን ደግሞ በሁለቱም ቡድን በፍጥነት ይመለሳል ብዬ የጠበቅኩት ጥያቄ ነበረ። ከናንተ መካከል ምናልባት በርካቶቻችሁ ታውቁታላችሁ ብዬ አስባለሁ። ምን ይመስላችኋል? ዩክሬን ዩክሬን ነው ምላሹ። በሎሬት የኪነ ጥበብ ቡድን አባላት በአንድነት ተመልሷል። ወደ ቀጣዩ ጥያቄያችን እናልፋለን። ቀጣዩ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድነው? ዳልኩኝ ቀጣዩ ደን ብላለች እሷ። ቀጣዩ ነው ደብል አይደለም። እሺ ሰዓት ደብል አይደለም። ደረጃም አይደለም። ደንበልም አይደለም። ደወል በደም የሚጀምር ነገሮች በሙሉ ተጠርተው
ደወል በትክክል ተመልሷል። ደወል በሚጀምሩ ነገሮች በሙሉ ሊያልቁ ነበረ። ደረሰችልን። ደወል በትክክል ተመልሷል። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል እናንተ ጋራ ነው። ምንድነው? ምንድነው? ምንድነው ይሄ? ሳይት ነው ይሄ? ሳይት ነው። እሱማ ሳይት ላይ ነው። ግን እኚህ ምን ይባላሉ? ቁጭ ቁጭ ያሉት ነገሮች ቦርድ ኮለን ነው የሚባለው። ኮለን ነው የሚባለው። ኮለን ጎልድ አይደለም፣ ግን ልክ እንደዛ ነው። በቃ ሀሳቡ አልተመለሰም። እዚህ ቡድን ወደ እናንተ መጥቷል። ምንድነው? ጮክ በይደል ተማክረን እናውራዬ። ሲልቨር ጎልድ ሲልቨር ጎልድ አይደለም። ግንቡን አላወቅሽውም? እሺ አይደለም። ስለዚህ ይሄ ጥያቄም በሁለቱም ቡድን አልተመለሰም። ከእናንተ መካከል የሚመልሰው እሺ አልተመለሰም። ጥያቄው በታዳሚዎቻችን እንዲሁም ደግሞ በሁለቱም ቡድን አልተመለሰም። የዚህ ጥያቄ ምላሽ የሚሆነው አምደ ወርቅ ነው። አምደ ወርቅ አያችሁ አይደል? አሁን እየጠፉ ካሉ ስሞች መካከል ስለሆነ ኩራል በፍጥነት ያልተመለሰው አምደ ወርቅ ነው ምላሻችን። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድነው? ዓለም ፀሐይ ዓለም ፀሐይ በትክክል ተመልሷል። እንግዲህ የመጀመሪያው ዙር ምስል ከምስል ጥያቄያችን የተመለከታችሁትን ይመስል ነበረ ተመልካቾቻችን። ወደ ቀጣዩ ዙር ውድድራችን ነው የምናልፈው። ቀጣዩ ዙር ውድድራችን ደግሞ በጉራማይሌ የሚሆነው እዚህ የምትመለከቱት ስክሪን ላይ የተለያዩ ሳንቲሞች ይቀርቡላችኋል። እነዛን ሳንቲሞች እየከፈታችሁ መመለስ ነው የሚሆነው። ወይም ደግሞ የዚህ ዙር ብቻችሁን ነው የምትመልሱት፣ ነጥብ ግን የጋራ ነው የሚሆንላችሁ። መተጋገዝ የለውም። ራስ መቻል የሚባል ነገር አለ ማለት ነው። በዚህ ዙር ውድድራችን የመጀመሪያው ዙር ውድድራችንን አሸናፊ ሆነው ያጠናቀቁት ቡድኖች እኩል ነን ብላለች ኢየሩስ፣ ግን ደግሞ እኩል አይደሉም። የነ ብሌን ቡድን የዚህ ዙር አሸናፊ ሆናችኋል። እንኳን ደስ አላችሁ። ግን ደግሞ ገና የመጀመሪያ ዙር ነው። በርካታ ዙሮች ስላሉ ውጤት የመቀልበስ እንዲሁም ደግሞ የመጠበቅ እድሉ ሰፊ ነው የሚሆነው ማለት ነው። ወደ ሁለተኛው ዙር ውድድራችን እንለፍ። ቀደም ሲል እንደነገርኳችሁ ነው በስክሪኑ ላይ የምትመለከቷቸው ሳንቲሞችን ትከፍታላችሁ። የመጀመሪያውን የመክፈት እድል ኢየሩስ ላንቺ ልስጥሽ። እሺ ካሉት ከነዚህ አራት ሳንቲሞች መካከል የፈለክሽውን ክፈች። 25 ሳንቲም 25 ከፈት። እሺ እንቆቅልሽ ምን አውቅልሽ? ስትሄድ አርግዛ ስትመለስ ወልዳ ምንድን ናት? ስትሄድ አርግዛ ስትመለስ ወልዳ ምንድን ናት? እኔ ልመልሰው? አንቺ ስትሄድ አርግዛ ስትመለስ ወልዳ ሮም 25 ሳንቲም አይሆንም። ዝም ብዬ ነበር 25 ያልኩት። 25 ድሮም አይሆነኝም። አረ የደረሰሽ ነፍሰ ጡር ምናምንም ቢሆን በይ። እሺ ስትሄድ አርግዛ ስትመለስ ወልዳ ፈንዲሻ እንዴት? ለካ ስትመለስ ነው የምታረግዘው። እሺ አልተመለሰም። ስለዚህ ስትሄድ አርግዛ ስትመለስ ወልዳ ምላሻችን የሚሆነው ምሳቃ። አየሽ፣ በዘመኑ ምሳቃ ነው። በድሮ አገልግል ነበረ። አሁን ምግብ የተቋጠረ እኛ የምናውቀው ምሳቃ ነው። ነጥብ አይሰጥሽም፣ ምክንያቱም ይሄ የግል ጥያቄ ስለሆነ። ግን ደግሞ ምላሹ
አገልግል ነው በትክክል ተመልሷል እስኪ በዚሁ አፍሽ እንደው ይቅናሽ ብለን ከፈት እሺ 1 ብር 1 ብር ይከፈት እሺ እንቆቅልሽ ምን አውቅልሽ 2 ጊዜ የሚወለድ ምንድነው 2 ጊዜ የሚወለድ ምንድነው አንዴ ተወልዶ 2 የሚወለድ ምንድነው ምንድነው ዛሬ ለስለ ተጠያቂ ወን ጥሩ ነበር ሁሉ ምንድነው ይኛለን ነው እሺ አላወቅሽም ኦኬ ስለዚህ 2 ጊዜ የሚወለድ ምላሻችን የሚሆነው ዶሮ ነው ዶሮ አንድ ጊዜ እንቁላል ሆኖ በሁለተኛው ዙር ደግሞ ጫጩት ሆኖ ያስኬዳል አይደል አትጠራጠሪ ያስኬዳል እሺ ስለዚህ ከፈች እሺ የቱልፈት አንጣጥረሽ 1 ሳንቲም እሺ 1 ሳንቲም ይከፈት እንቆቅልሽ ምን አውቅልሽ እሺ ይሄ ቀለል ያለ ነው አይደል ታድለሽ በስማ ሰይድ አገኘኋት ስመለስ አጣኋት ምንድነው ይሄንን ሳይል ያደገ የለም ምንድነው ጤዛ ነው ጤዛ ጤዛ ነው በትክክል ተመልሷል አይደል ይሄንንማ በደም የልጅነታችን ህይወት ውስጥ ብዙዎቻችን የምናስታውሰው እንቆቅልሽ ነው ያው የቀረው 50 ሳንቲም ነው 50 ነው ምን ከፍትልሽ መልካም እድል 50 ይከፈት እንቆቅልሽ ምን አቅልሽ ይሄንን አላቅልሽ እሺ ጎተራ ሙሉ ጨለማ ምንድነው ጎተራ ሙሉ ጨለማ ምንድነው እንስራ አይደለም አልተመለሰም እንስራ አይደለም ስለዚህ የዚህ ጥያቄ ምላሽ የሚሆነው ጎተራ ሙሉ ጨለማ ኑግ ነው ኑግ ነው የሚሆነው ምላሻችን እንግዲህ የሁለተኛው ዙር እንቆቅልሽ ጥያቄያችን ይሄንን ይመስል ነበር ተመልካቾች በዚህኛው ዙርም ከቀረቡላቸው የእንቆቅልሽ ጥያቄዎች መካከል አንዱን በመመለስ የነብሊን ቡድን አሸናፊነታቸውን አስጠብቀዋል እንኳን ደስ አላችሁ ወደ ቀጣይ ዙር ውድድራችን ነው የምናልፈው ቀጣይ ዙር ውድድራችን እንደሚታወቀው እንግዲህ ዝብርቅርቅ ነው ዝብርቅርቅ ደግሞ በዚህ በምትመለከቱት ስክሪን ላይ የተለያዩ ፊደላት ተዘበራርቀው ይቀርቡላችኋል እንደ ቡድን በጣም በፍጥነት መስራት ያለባችሁ ዙር ነው 10 ሰከንድ ነው ያላችሁ በዚህ 10 ሰከንድ ውስጥ የተዘበራረቁ ፊደላት አንድ ወጥ ቃል ይወጣቸዋል ማለት ነው ያንን ቃል ጽፋችሁ ለኔ ለታዳሚዎች ማሳየት ነው እሺ ስለዚህ እንጀምራለን የመጀመሪያ ጥያቄያችን የሚሆነው ይሄ ነው ጀምሩ 10 ሰከንድ ነው ያላችሁ በጣም መፍጠን አለባችሁ በጣም ዘና ብላችኋል 10 ሰከንድ ተወዳዳሪዎች 3 ብለናል ሰከንዳችሁ 2 ሰዓት አለቀኩ ስትሉ ተወወ ዳዳ ሪና ወለኔ ቆሞ ተወዳዳሪዎች ለማለት ነው አይደል ተወዳዳሪዎች ሊሉ ነበረ ግን ደግሞ ትንሽ ፍጥነት አንሶ አልመለሳችሁትም ምላሹን ግን እንመልከተው ተወዳዳሪዎች ነበረ ምላሹ ስለዚህ ትንሽ ብትፈጥኑ በቃ ለትንሽ ነው ተወዳዳሪዎች ነበር ምላሹ እናንተ ጋር እንመጣለን ቀጣይ ጥያቄያችን የሚሆነው ደግሞ እንጀምረው ይሄ ነው ጀምሩ 10 ሰከንድ ሰከንዳችሁ ግማሽ ሄዶ 5 ላይ ደርሰናል 4 3 ከፍ አድርጉ 2 ኦኬ ማሳየት አለብኝ ለጥቂት ነው ዲፕሎማሲ ብላችኋል ምላሹ ትክክል ይሁን አይሁን አብረን እንመለከታለን ዲፕሎማሲ በትክክል ተመልሷል እንዲመልሰሽ ለራስሽ አይ ተስቢደ ለጥቂት እኮ ነው የተረፈኝ እሺ እንቀጥል ዝግጁ ናችሁ እንጀምር እሺ ጀምሩ 10 ሰከንድ
10 ሰከንድ 5 ብለናል 4 ከፍ አድርጉ 3 ከፍ እሺ ኦሎምፒክ ኦሎምፒክ ምንድን ነው ኦሎምፒክ ነው እስኪ ነው እሺ ትሁን እንደው የፍጥነት ነው ሎን ትሁን የፍጥነት ነው ምን አያችሁ እሺ ሌላ ፒናትስ እንደ አይነፒ እስቲ ፒናትስ ፒናክን ይውልኝ ይውላ ማንኛውም ከፍጥነት ጋር ስለሆነ ኦሎምፒክ ብለዋል ምላሹን እንመልከተው እስኪ ኦሎምፒክ ፒና የሸታረል እሺ ኦሎምፒክ በትክክል ተመልሷል የመጨረሻ ጥያቄያችን የሚሆነው እናንተ ጋራ ነው ዝግጁ ናችሁ እንጀምር ጀምሩ 10 ሰከንድ ነው ያላችሁ 10 ሰከንድ እሺ 5 ብለናል 4 3 ከፍ መሰለኝ ማርከፍከፍ ነው የሚለው አዎ ማርከፍከፍ ብለው ጽፈዋል ምላሻችንን እንመልከት እሺ ማርከፍከፍ እንግዲህ ወጥረው ይዘዋል አልተቻሉም ማርከፍከፍ የመጨረሻው የዝብርቅርቅ ጥያቄ በትክክል ተመልሷል እንግዲህ እንዴት ነው ነገሩ እንዴት እንግዲህ ከወዲህ ቡድን አንለቃሏችሁ አይደል አንለቅ ብለዋል እንደዚህ ነው ያዟችሁ የዝብርቅርቅ ጥያቄያችን ተመልካቾቻችን ይሄንን ይመስል ነበር እንደተመለከታችሁት ነው እንግዲህ በዚህኛው ዙርም እነ ብሌም ቡድን ሁለቱንም ጥያቄ በመመለስ እነ ኢየሩስ ምንም እንኳን አንድ ቢመልሱ መሪነታችንን አንለቅም በማለት አሸናፊ ሆነዋል እንኳን ደስ አላችሁ ተመልካቾች አሁን የምናልፈው የመጨረሻው ዙር ውድድራችን ነው ይሄም እንደሚታወቀው ምሳሌያዊ አነጋገር በፐዝል ተሸፍኖ ይቀርብላችኋል ያንን ፐዝል የከፈቱት ፐዝልን ምስልክ በመመልከት ምሳሌያዊ አነጋገሩ ምን እንደሆነ መገመት ነው እናንተም ደግሞ በያላችሁበት ቦታ ሆናችሁ ከኛ ጋር አብራችሁ በመጫወት አብራችሁ በመመለስ እንድትቆዩ ጋብዛችኋለሁ የመጨረሻው ምሳሌያዊ አነጋገር ጥያቄያችን ነው የሚሆነው የዚህን ምሳሌያዊ አነጋገር ጥያቄ የመጀመሪያ የመክፈት እድሉን እምሰጣው እንግዲህ ዙሩን እየመሩ ካሉት ቡድኖች ነው የሚሆነው ስንት ይሁንላችሁ ወይም ደግሞ ስንት ቁጥር ይከፈትላችሁ ተስማሙ ስንት 4 ይከፈት እሺ 4 ተከፍቷል ጥሩ ነገር ነው ጥሩ ፍንጭ ያለው ቁጥር ነው የከፈታችሁት ግን ደግሞ ያው ሊከብድም ይችላል ሞክሩስ ምሳሌ አነጋገር ጥቁር አዞ ተጠማዞ እንቆቅልሽ ነው እንቆቅልሽ አይደለም አዎ ጥቁር አዞ ተጠማዞ እንቆቅልሽ ነው መልሱን ስንባል አስፓልት ነበር በልጅነታችን እሺ ስለዚህ አልተመለሰም ክፈቱ እናንተ አንድ ከፈት አንድ ቁጥር ተስማማችሁ አንድ ቁጥር ከፈት እሺ አንድ ተከፍቷል ጥሩ ፍንጭ ነው የአንድም አባባል ምሳሌያዊ አነጋገር ምንድነው ምሳሌያዊ አነጋገር ምንድነው ሎሬቶች ተው ፍንጭ አትስጧቸው ምንድነው በእጅ የያዙት ወርቅ እንደ መዳብ ይቆጠራል በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይመስላችኋል በእጅ የያዙት ወርቅ እንደ መዳብ ይቆጠራል ምሳሌያዊ አነጋገራችን 2 ቁጥር እንደተከፈተ በትክክል ተመልሷል አየሽ የጋዜጠኛ ነገር የተተኪ ነገር ምሳሌ አነጋገሩን ከአንድ ነው እሺ እንቀጥላለን ቀጣይ የመጨረሻ ምሳሌያዊ አነጋገር አለን የመጀመሪያውን የመክፈት እድል አሁን ደግሞ ለመለሱት ቡድን እናረግና ስንት ይከፈት በድጋሚ አንድ እድላችን ነው ገዳችን ነው አንድ ብላ
አንድ ብላለች። እሺ አንድ ከፈት ተከፍቷል። ድመት መነኩሳ አመሏን አትረሳ። ድመት መንኩሳ አመሏን አትረሳ። የመጀመሪያው ተከፍቶ ቢመለስ ጥሩ ነበር፣ ግን ደግሞ አይደለም። በጣም ቆንጆ ሙከራ ነው። እናንተ ክፈቱ። እሺ ስንት? አዎ ሰባት ይሁን። ሰባት ከፈት። እሺ አላወቃችሁትም። ስለዚህ ክፈቱ አይደለ? ምናልባት ምስሉን በደንብ እያየነው ስንመጣ ምሳሌ አነጋገሩን ግልጽ ሊሆን ስለሚመጣ ክፈቱ። 6 ከፈት። ድመቷ ምንድን ነው ያዘች? እኮ ግራ ገባኝ። 6 አየሽ ምን እንደያዘች? ሳምባ። ድመት፣ ሳምባ፣ ምናልባት ከዛ ጥጃ፣ በሬ፣ ላም እንትን ሰው እንደ ቤት እንትን ተጎረቤት ነው። በቃ እሷ የራሷን ሳምባት በደልሽ እነሱ የራሳቸውን አይደለም። ክፈቱ። 3 ቁጥር ይከፈት። 3 ተከፍቷል። አሁን ለየን አይደለ? ታምር ነው የምንለው። ሌላ ታምር በጣም ቆንጆ ናት፣ ውብ ናት። እሺ ዝምጭጭ ክፈቱ። 2 ይሻላል። ያው ነው። 5 እሺ 5 ተስማማችሁ እንዴ? እንትን ይሻላል። ይሁንሽ እንዳልሽ በቃ እንዳልሽ ብላታለች። 5 ይከፈት። እሺ አይሽ አነካከሷ ምንድን ነበር ያልሽት? ጅብላ መሉ ነው። ሌባ ላመሉ ዳቦ ይልሳል። ሌባ ላመሉ ዳቦ ይልሳል አይደለም። ክፈቱ። 2 ቁጥር ይከፈት። አንተን ነብር መስላችሁ ነበር? አይ እኔ ሜቢ ከጀርባ ሳምቲንግ ካለ። እሺ አላወቅነውም ብለዋል። የቀረው 4 እና 8 ነው። ከ4 እና ከ8 ስንት ቁጥር ይከፈት? 4 ቁጥር ይከፈት። ያው ናቸው። ተከፈቱ አልተከፈቱ አሁን አዲስ ነገር የለም። ሌላ በሬ ወይ ላም። ስለዚህ ያው ነው ይክፈቱትና አይ ዝም ብዬ ልገምት። ቶሎ ቤት ግድግዳው ተንበል በቃ እንዴ እስከምንጨርስ ድረስ መታወቂያቸው ምሳሌ አነጋገሮች በሙሉ እንዳይቀሩ። እሺ ስለዚህ 8 ነው የቀረን። 8 ይከፈታል። አጠቃላይ ስክሪኑ ላይ የምትመለከቱት ይሄ ምስል አለ። ምሳሌያዊ አነጋገር ይወክላል። ያ ምሳሌ አነጋገር ምንድን ነው? የመጣለት ቡድን መመለስ ይችላል። አለባብሰው ቢያርሱ ድመቷን ምን እናርጋት? እሺ ሳምባውን ምን እናርገው? ደግሞ አረሙ እንደ ኋላ ያለው ቢሆን ራሱ የሚበሉትን ምን እናርጋቸው? እሺ ስለፈለክ ላም አለኝ በሰማይም ለማለት ፈለግ የለም። ሰማይ የለም፣ ላም ብቻ ነው ያለው። ወተት የለም፣ ያለው ሳምባ ነው። ስለዚህ አልተመለሰም። የዚህ ጥያቄ ምላሹ ምን እንደሆነ ከሎሬት መካከል አንድ ሰው ቢመልስልን ደስ ይለኛል።
ለሆዳም በሬ እቅፍ ጭድ አያሳጣውም። ድመቷና ሳምባው ምን እናርጋቸው? በስተራሱ ጉዳይ እኔ ማቀው ነው ብሏል አይደለም። የዚህ ምሳሌያዊ አነጋገር ምላሽ በሁለቱም ቡድኖች እንዲሁም ደግሞ በታዳሚያን አልተመለሰም። ይህ ከኋላ የምትመለከቱት ምስል ምሳሌያዊ አነጋገሩ ምንድነው? ሳምባ ለድመት ገለባ ለከብት ነው የሚሆነው። ሳምባ ለድመት ገለባ ለከብት የምሳሌያዊ አነጋገራችን የመጨረሻው ጥያቄ ምላሽ ነው የሚሆነው። ስለዚህ የዚህ ምሳሌ አነጋገር አልተመለሰም። እንግዲህ አጠቃላይ የጉራማይሌ ጥያቄዎቻችን እንዲሁም ደግሞ ቆይታችን ይሄንን ይመስል ነበረ። እንደውም በርካታ ጥያቄዎችን መልሳችኋል። ስለመጣችሁ አብረን ስለቆየን በጣም ደስ ብሎኛል። አመሰግናለሁ። ከመሰነባበታችንና አሸናፊውን ይፋ ከማድረጋችን በፊት ግን እንግዶች ማለት የምትፈልጉት ነገር ካለ የመጨረሻውን እድል ልስጣችሁና እንግዲህ እዚህ ያሉ ታዳሚዎችንም እቅፍ ድግፍ አድርገን ተመልካቾቻችንንም ሰነባብተን እንለያያለን። እባካችሁ ምትሉት ነገር ካለ በመጨረሻ ቅድምኛ ስለጀመረ አሁን እናንተ ቀደሙ ብለዋል። ጀምሪ። እሺ አክብራችሁ ስለጠራችሁ እናመሰግናለን። እኛ ጥሩ ቆይታ ነበረ። አጣደፍኳችሁ እንዴ? አጣደፍኩኝ ማለት ጥሩ ቆይታ ነው ብላለች። እናመሰግናለን። እኛም አክብራችሁ ስለመጣችሁ እባክሽ ስለሁሉም ነገር እግዚአብሔር ይመስገን። እናንተም አክብራችሁ እዚህ ስለጋበዛችሁ እናመሰግናለን። እኛ እሺ አክብራችሁ ግን እንግዳ ስላደረጋችሁ እናመሰግናለን። እኛም በጣም እናመሰግናለን። አቤት ዛሬ ምስጋና ተበስተምኩት ነው የሚባለው። እሺ አክብራችሁ እዚህ ስለጋበዛችሁ እጅግ አድርገን እናመሰግናለን። እኛም እናመሰግናለን። ቆንጆ ቆይታ ነበረ። ይሄን ያክል አለማወቄን አላውቅም ነበር። በጣም በቃ እኔ ተናድጃለሁ ነው ዛሬ ከዚህ በኋላ ገብቼ ምሳሌያዊ አነጋገር ነው ማየው። አዎ እናመሰግናለን። ያው እንግዲህ ብዙ ጊዜ የጉራማይሌ ፕሮግራም ትልቁ ዓላማው በሀገራችን ላይ አሁን እየጠፉ ያሉ በተለይ ደግሞ እንደውም እኛ ተለቅ እንላለን ልጆቻችን ላይ መጪው ትውልድ ላይ እንቆቅልሾቻችን፣ ምሳሌያዊ አነጋገሮቻችን፣ ባህላችን፣ ቋንቋችን መረሳት የለበትም። ትውልዱ እያወቀው እየተማማርን አብረን በጋራ መሄድ አለብን ብለን ስለምናስብ ነውና ያንን ለማስቀጠል አባይ ቲቪ የራሱን የሆነ አስተዋጽኦ እያደረገ ነው የሚገኘው። እንግዲህ በዚህ ፕሮግራምም ደግሞ ብዙ ምሳሌያዊ አነጋገሮች ብዙ እንቆቅልሾችን የማወቅ እድል አጋጥሞናል። በተለይ እኔ ታዳሚዎች እናንተ ተመልካቾች እንዲሁም ደግሞ ተወዳዳሪዎችና ይሄንን አላማችንን ከግብ እያደረስን ስለሆነ እጅግ በጣም ደስ ይለናል። ተወዳዳሪዎች እኛም ደግሞ ጥሪ ስናቀርብላችሁ አክብራችሁ ስለመጣችሁ እጅግ አድርገን እናመሰግናለን። ለሁለት የኪነ ጥበብ ቡድን አባላት አብዛኛውን ጊዜ ከኛ ጋራ በታዳሚነት ስለምትቆዩ ስለምትመልሱ እንዲህ እምር ድምቅ ብሏችሁ ስለምትመጡልን እጅግ በጣም አድርገን እናመሰግናለን። ተመልካቾቻችን የዚህ ሳምንት የጉራማይሌ ቆይታችን የተመለከታችሁትን ይመስል ነበረ። በነበረን ቆይታ እንግዲህ አሸናፊ ሆነው ያጠናቀቁት ቡድኖች ያው ይታወቃል። ከመጀመሪያውም ብዙውን እየመለሱ እየመሩ የመጡት የነብሌም ቡድን ናቸው። እንኳን ደስ አላችሁ።